الله أكبر الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر ولله ታንስ እንዴት ነህ? ለየት ያለ ነው አለ ደረሰ ያ ዛሬ ኢድ አልአድሃ ነው። ኢድ አልአድሃ ነው። ኦኬ አረፋ ማለት ነው። እንኳን ለኢድ አልአድሃ በዓል አደረሳችሁ። አደረሰክ አደረሰኝ። አሜን። እንደም እንትን ዛሬ እንግዲህ ይሄ አመታዊ ክብረ በዓል ነው አይደለም? በየአመቱ የሚከበር ነው። የአረፋ በዓል በየአመቱ የሚከበር ነው። ጦማራችን ላይ ያለ የአረፋ በዓል እንግዲህ ወደ ክርስትናው ስትወስደው ነብዩ ማነው አብርሃም ልጁን ለመስዋዕት ያቀረበበት ዕለት ነው ዛሬ እና በእስልምና ሃይማኖት ውስጥ በጣም ትልቅ በዓል ነውና የመስዋዕት በዓል ተደርጎ ይወሰዳል። በጣም ትልቅ በዓል ነው። ከዛ ባሻገር እንግዲህ ጦማሩ ላይ ስላለ ብዙም ባልለው እና ደግሞ እንደዛውም ደግሞ ሼህ ሳላዲንም ስለሚገቡ የሳቸውን ቦታ ባልወስድ እና ከዛ በፊት ደግሞ የቀዳሚ ሙፍቲ ሀጂ ዑመርም መልእክት አለ መሰለኝና የሳቸው በይቅርታ ላይ ያጠነጠነ ነው። እንደሳቸው አይነት አባት በዚህ ቀን ደግሞ እንደዚሁ በምስልም በቪዲዮም በምንም ነገር እሳቸው ሲታከሉበት በጣም ነው ደስ የሚለኝ። ለዛ ነው እሳቸውን ደግሞ እንደዚሁ ብንጋብዝ ጥሩ ነው። ላስቀድማቸው። መልካም ሰላም ሁሉ ሊያስብበት የሚገባ ነው። እያንዳንዱ መንግስትም በኃላፊነት ላይ ያለ በአስተዳደር ላይ ያለ ሁሉ ሊያስብበት የሚገባ ነገር ነው። አስተማሪዎች ሊያስቡበት የሚገባ ነገር ነው። ወላጆች ሊያስቡበት የሚገባ ነገር ነው። ይሄ ተማሪ የምንለው አሁን በብዛት ተማሪ ይላል ሰው፣ ወጣት ይላል ሰው። ማንን ተከትሎ ነው? ወጣት እንደው ዝም ብሎ ይነሳል እንዴ? አይነሳም። ወላጆችን ተከትሎ፣ አስተማሪን ተከትሎ፣ መሪዎችን አስተዳደሮችን ተከትሎ እንጂ ዝም ብሎ አይነሳም። ማንን ይዞ ነው የሚነሳው? እና ሁሉ አንዳንዱ ሰው ራሱን መገምገም ያስፈልገዋል። እዚህ ህይወት ላይ ስኖር በምን ሐለት ነው መኖር ያለብኝ? ጎረቤቶቼ ጋር እንዴት ነው? ጓደኞቼ ጋር እንዴት ነው? በላይ ጋር እንዴት ነው? በታች ጋር እንዴት ነው ብሎ ሁሉም እያንዳንዱ ነፍሱን የራሱን የገመገመ እንደሆነ አንድነት ይገኛል። የአንድነትን ጥቅም ያውቃል። አንድነት ተተገኘ ደግሞ ሰላም ይገኛል። እውነት ነው። ለዛሬው ደግሞ ዋናውና አብዩ መልእክታችንም ይቅርታን የተመለከተ ነውና የእሳቸው ንግግር የእሳቸው መንፈሳዊ ቃል ይበልጡኑ ወደ ትኩረት እንድንሰጥ ያደርገናል። በነገራችን ላይ የእሳቸውን ከማቅረባችን በፊት ዘንግተነው ነው እንጂ ለተመልካቾቻችን እኮ እንደምን ዋላችሁ አላልንም። እንኳን አደረሳችሁ ብለናል ለኢትዮጵያ ሙስሊም ወገኖቻችን። ለሁሉም እንደምን ዋላችሁ ግን አላልንም። እሷን ይቅርታ እኔ ከዚህ ከቨርጂኒያ መልእክተውን ደግሞ ማስታወሻ አቅርቤልንና ወደሚቀጥሉትም ሼክ ሳላዲንም እንደገቡ ወዲያውኑ ወደ ዛሬው መርሃ ግብር እናምራለን። እሺ ወደ ጦማራችን እንሂድ። ሰላም ወገኖች እንደምን ዋላችሁ? እንኳን ለ1441ኛው የኢድ አልአድሃ በዓል አደረሳችሁ። የኢድ አልአድሃ ታሪካዊ ዳራ ደግሞ ነብዩ ኢብራሂም ልጃቸውን ለአላህ ለመስዋዕትነት ያደረጉት ቁርጠኝነት የተመላበት ውሳኔና ለመስዋዕትነት የቀረበው ልጅ ያሳየው የተለየ ጽናት ነው። ነብዩ ኢብራሂም የበኩር ልጃቸው የሆነውን እስማኤልን ያገኙት በእርጅና ዘመናቸው ነው። ታላቅ ሚስታቸው ሳራ ለፍሬ ባለመብቃቷ ያ አላህ ያለ ዘር አታስቀረኝ እኔን የሚተካ ሲሉ የሆነ ሷሊህ የሆነ ልጅ ስጠኝ በማለት ዱዓ አደረጉ። በዚህ መሰረት በሳራ ፈቃደኝነት ሀጅራ በምትባል የቤት ሰራተኛቸው አገቡ። ሀጅራም እስማኤልን የተባለ ልጃቸውን ወለደችላቸው። ይህ ልጅ በአላህ ፈቃድ በመካ ከተማ እንዲያድግ የተወሰነ ስለነበረ ኢብራሂም ሀጅራ እና እስማኤል ወደ አረቢያት ከተማ ወሰዷቸው። እስማኤል ካደገ በኋላ ደግሞ አላህ ልጅህን እንድትሰዋው ታዛሃል የሚል ትዕዛዝ በህልማቸው አሳያቸው።
የነቢያት ህልም ደግሞ ከራእይ የሚቆጠር ነው። ስለዚህ ኢብራሂም በህልማቸው ያዩትን በዝምታ አላለፉም። በወቅቱ የሆነውን ቅዱስ ቁርአን እንዲህ ይተርካል። ከእርሱ ጋር ለስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ የማርድህ ሆኜ አይቻለሁ። እስቲ አንተም ነገሩን ተመልከት፣ ምን ይታይሃል አሉ። ልጅም አባቴ ሆይ የታዘዝከውን ፈጽም፣ አላህ ቢሻ ከታጋሾቹ ሆኜ ታገኘኛለህ አለው። ሱረቱ ሳፋፍት 102 የዙልሐጂ ወር በገባ በሚኖሩት የመጀመሪያው 10 ቀናት በጾም በጸሎት ያልፋሉ። ይህ ጾም ግን እንደ ረመዳን ጾም ግዴታ አይደለም። ነገር ግን በፈጣሪ ዘንድ ትልቅ ዋጋ ይሰጠዋል። ጾሙ ሲገባደድ በዓሉም በተለያዩ ዝግጅቶች ይደምቃል። የእርድ በዓል በመባል የሚታወቀው የአረፋ በዓል ከተገኘ በግ፣ ፍየል፣ በሬ የመሳሰሉትን ማረድ ግድ ይላል። አቅሙ ለሌላቸው ደግሞ ሰደቃ መስጠት ኢስላማዊ ግዴታ ነው። ይህንን በተመለከተና እንኳን አደረሳችሁ መልእክት በማስተላለፍ የዛሬውን ምሽት ከኛ ጋር የሚያሳልፉት ሼክ ሳልሃዲን ወዚር ወደ ስቱዲዮአችን ጎራ ይላሉ። ዕለቱ ሐሙስ እንደመሆኑ መጠን ዝግጅታችን ይቅርታ ላይ ያጠነጥናል። በይቅርታ የሚገኝ ድል በጦርነት አይገኝም የሚል እኛ ኢትዮጵያውያን ይቅርታን እንዴት እንለዋለን? ራሱን የቻለ በይቅርታ አውርደን ይኖረን ይሆን በማለት ስንጠይቅ ስንመካከር ታላላቆቻችን ሲመክሩን ቆይተናል። ዛሬ ደግሞ ይቅርታ ማድረግ የሚለውን ወጣ ብለን እናያለን። የሩዋንዳ እልቂትና ይቅርታ በሚል ርዕስ የተዘጋጀ ይህ ዝግጅት በአንድ ሩዋንዳዊ ከያኒ የህይወት ዙሪያ ላይ ተዘጋጅቷል። እንዲሁም ወንድማችን ካሳውን ይበልጣል ባለፈው ሳምንት የጀመረውን ያውጋናል። በሰዓቱ እንገናኝ ወገኖች ስንል ይህንን በራሪ ጽሁፍ ወደ እናንተ አደረስን። በዚህ አጋጣሚ ከሳውዲ ወደኛ ጎራ እያለ ሲያወጋን የነበረውን ወንድማችንን በተለይ ፉአድን እንኳን አደረሰ እንላለን። እንደ ባልደረባችን ቁጥር ነው ፉአድ። ሌሎቻችሁም በዚህ ሰዓት የምትከታተሉን የእስልምና ሃይማኖት ተከታዮች በሙሉ መልካም በዓል ይሁንላችሁ። ኢድ ሙባረክ፣ ኢድ አልአድሃ ብለናል። እናመሰግናለን። እኛ ከዚህ ከስቱዲዮ አልን እንጂ በሶሻል ሚዲያ ዳርዬ ማለትም መስከዳር፣ ሰላምዬ ሰላም ለዓለም፣ ቢንዬ ቢንያም እንደዚሁም ኤፌሶን መድኃኒት ከእናንተ ጋር ይቆያሉ። መልካምን ሁሉ ተመኘን። በጥበብ እንኖር። ደረሰኝ ለቀለምቱ ወሽክሩ ረበና እያልኩኝ ወንድሞችን አገኘሁ የሚያዳምጡኝ። ያ ረህማን ያ ረሂም አንተ አግዘኝ። እውቀትም ችሎታም ዕልሙንም የለኝ፣ በምናገረው ላይ አንተው ጠብቀኝ። መንገዱን እንዳልስት ስጋት አለብኝ፣ ድሮም ያንተ ድጋፍ ከቶ አልተለየኝ። ያ ኻሊቀል ኸልቅ አንተው ጠብቀኝ፣ ቋንቋውን ለመልእክቱ እንድቀራልኝ። የዝምታው ነገር ስለማይሆንኝ እንተባተባለሁ ግዳጅ አለብኝ። አደራ ምላቸው ዓለም ያዳምጡኝ፣ ዱዓቸው ነው ለኔ እርዳታም የሆነኝ። ርሳ ላይ በእኽላስ እንደሆንልኝ ደግሞ ነሲያቸው እንዳይለየኝ እንዲያርግ በሉኝ ከዕልም ከእውቀቴ አላ ሙሐመድ ሸፊዑል ኡመቲ። الصلاة والسلام على محمد وعلى آله وصحبه السجد، صلاة وسلام من بلا حدد، وعلى التابعين كل مجتهد، وعلى أزواجهم طه محمد. سلام ورضوان الله الصمد، لك الحمد يا الله يا واحد الأحد. يا أمتاك أدركن طه محمد، لتوازب السوقات على من قد إلى يوم الساعة ما يبتس كمد شفيع الأمة. اللهنا نبيهم كلباجم موداد أسوة حسنة إلى يوم الأبد. الرحمن يثبتنا توحيدون قمد، فنبي سنة كتب المهد. الله يوفقنا كندان ورد السوق قرال من لم يكبد كنبي صحابوች እንድናገኝ ልምድ። እንግዲህ ቀደም ሲል የሰማነው መንዙማ ነው እና በዚህ ጊዜ ብዙ ጊዜ የሚዘመር ወይም ደግሞ የሚዘየር ነው።
መንዙማ በማንኛውም ጊዜ ይደረጋል በተለይ በማንኛውም ጊዜ ይደረጋል ይሄ ግን ይሄ መንዙማ ለየት የሚያደርገው ምንድነው በጣም ሙሉ ለሙሉ መልእክቱ በጣም የተለየ ነው ለሃይማኖት ተብሎ የሚባል የተቀራ እንትን ሳይሆን የተዘመረ ሳይሆን ለማስተማር ነውና በተለይ ደግሞ እኔ ይሄን መንዙማ በጣም የምወደው ይስዬ እንደዚህ በእኛ ሙያ ውስጥ ላሉ ሰዎች ያሉት ነው የሚመስለኝ ወይም ለሰባኪያን ለመምህራን ብለው ያደረጉት ነው የሚመስለኝ እንደው የመንዙማውን ባለቤት ብናገኛቸውና በተለይ እንዴት በጣም ውብ ግጥሞች ናቸው እንደሰማችኋቸው እና ፈጣሪን አንደበቴን ግታልኝ አንደበቴን አስተካክልልኝ ሰዎች ጋር ሄዶ አንደበቴ ጥሩ እንዲሆን እርዳኝ እያሉ የዘየሩት ስለሆነ በጣም የሚገርም ነው በጣም ቆንጆ ነው አሁን ሼክ ሳላዲንን እየጠበቀን ነው ሼክ ሳላዲን በቅርብ ይገባሉ የዚህን ክብረ በዓል የዚህ መንፈሳዊ ምክንያት በማድረግ ቃላቸውን እንዲሰጡን ቃለ ቡራኬ እንዲሰጡንና በዛም ዙሪያ ላይ ጥቂት ነገር እንዲነጋገሩ አሁን የመጡ ናቸው እሳቸውን ትንሽ በዚህ ሙዚቃ እንከተላቸው እንኳን አደረሶ እንኳን ደህና መጡ ሼክ ሳላዲን أنا كوياችሁ የተሲ ሰላም ነው ሰላም ነው ሰላም አለይኩም ዒድ ሙባረክ ደህና እግዚአብሔር ይመስገን እንዴት ነው አልহামዱሊላህ አላህ ክብሩ ይስፋ ሰላም ነው አልহামዱሊላህ መልካም በዓል እንግዲህ ከይስዬ ጋር ቆያችኋለሁ ቡራኬውን ለማድረስ እሺ እንግዲህ ዛሬውንም መንፈሳዊ በዓሉን ምክንያት በማድረግ የሚያስተላልፉትን መልእክትና ከዛ ጋር ተያይዞ ምን ይጠበቅብናል የሚለውንም እንዲነግሩን ነው እንግዲህ ሼክ ሳላዲን እንደዘወትሩ ሁሉ ግብዣችን እሺ አመሰግናለሁ ቢስሚላሂ الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم በመጀመሪያ ለአቶ ኢሳያስ አንጋፋው አርቲስት እንደውም አንጋፊቱ አርቲስት ለቅድስት ለኢትዮ ዲያስፖራ for the last 10-15 years እየካደማችሁ ያላችሁን ህዝባችሁን ከልብ ያመሰግንኩ ለህዝባችን መልእክት እንዳስተላልፍ ለጋበዛችሁኛ ብዙ ጊዜ ተሰጣችሁ የተረጋገመ ድግግሞሽ ምስጋና ይድረሳችሁ የዛሬው የዒድ ልዩ አመታዊ ዋዜማ ልዩ የሚያደርጋቸው ብዙ ነገሮች አሉ የዘንድሮ በተለይ አንደኛው በዚህ በኮሮና ባለንበት ጊዜ ከ3-4 ሚሊዮን በላይ ህዝብ የሚገኝበትን ተለውጦ በሺዎች ብቻ የሚካፈሉበት ሆነዋል ይሄም አንደርስታንደብል ለህዝቡ ደህንነትና ጤንነት ሲባል በሳውዲ ያለው የኮሮና ከሚድል ኢስት አንደኛ ቁጥር የያዘ ነው ምክንያቱም ብዙ ሰዎች ምናምን ምዛሰ ለመመጡ ስጋታቸው መሰረት ያለውና ወቅታዊም ነው የሆነ ሆኖ ይሄ ዘንድሮ አንዱም ልዩ የሚያደርገው ነው ለኛው ልዩ የሚያደርገው ዒድ ራሱ በአርብ ቀን ነው ሙሉ ሁለት ጣምራ የደስታ ጊዜ ሆናል ማለት ነው ሐጁል አክበር ይባላል ይሄ ብዙ ጊዜ ሙስሊሞች ምዕመናን ከፍተኛ ምኞት ነበር ዘንድሮ እንዳውም ይሄ የኮሮናው
ወረሽን ባይኖር ኖሮ ምናልባት እስከ 5 ሚሊዮን የሚጠጋ ህዝብ ምዕመናን በመጡ ነበር አርብም ቀን በመዋሉ የዒዱ ቀን ማለት ነው። ይሄ ዒድ ደግሞ የሚከበርበት ከፍተኛ ምስጢርና ምክንያትም ስላለው አንደኛ ከሐጅ በኋላ ማገባደጃው የነቢ ኢብራሂም ወይንም ነቢ አብርሃም ከሳቸው ከልጃቸው እስማኤል ጋራ ከቤተሰባቸው ጋራ ለዛ ሀገር ለዓለም የጸለዩ ጸሎት ዛሬ ውጤቱ ደርሶ ታይቷል። መጀመሪያ እድሜያቸው አዛውንት ሆኖ ከ80 በላይ ልጅ ሳይኖራቸው ልጅ ስናፍቁ አንድ ልጅ በለገሳቸው ይህንኑ ልጃቸውን በህልም ሲያርዱ አዩ። እዚህ ላይ ማስጠንቀቅ የምፈልገው በተለይ ልጆች ይህንን መልእክት የሚሰሙ ካሉ ቴሮራይዝ እንዳይሆኑ እንዴት አባት ልጁን እንደው ለማረድ እስካራ ይዛል የምን ነገር እንዳይዝባቸው ይሄ የተለየ ፈተና ነበር ለአብርሃም ወይም ለኢብራሂም። የቁርአን ጥቅስ አላህ ምን አለ? ያ ቡነየ ኢኒ አራ ፊል መናሚ አኒ አድበዑከ ፈንዙር ማዛ ተራ። ትርጉሙም ልጄ ሆይ በህልም እኮ አላህ አሳይ አንተን ሳርድ ምን ይታያል ተብሎ ምን ይታያል ብሎ ልጃቸውን ጠየቁ። ፈተና ለአባት ፈተና ለልጅ። ከስንት ዓመት በኋላ ልጅ ሳይኖራቸው ሲጠብቁ በጉጉት ሲጠብቁ ይህንኑ ልጅ እንዲሰዉ ሲታዘዙ ያለማወላገድ ልጃቸውም የሰጡት መልስ በቁርአን እንደተጠቀሰው ያ አበቲ ፍዐል ማ ቱእመር ሰተጅዱኒ ኢንሻአላሁ ሚነ አሳቢሪን። አባቴ ሆይ በአላህ የታዘዙት ነገር ተፈጻሚ ያድርጉ ብሎ ራሳቸውን ሰጡ ለመታረድ ማለት ነው። ሲሄዱ 3 ቦታ ድንጋይ መጣላለ። ዲያብሎስ ትንሹ ሸይጣን እዛ ቦታ ታያቸው 7 ጊዜ በድንጋይ ወረወሩት። እንደገና አለፍ ሲሉ መካከለኛ ሰይጣን መጣ፣ ያንን 7 ጊዜ ወረወሩት። ከዛ ደግሞ ትልቁ ሰይጣን መጣላቸው ሊያሳስታቸው፣ እንዴት አንድ ልጅ እንዴት ይህንኑ ብቻ ታርዳለህ? ያንን ደግሞ በ7 ጊዜ ወደ ድንጋይ ወረወሩት። ይሄ የሚያስተምረን ምንድን ነው? We should not follow the footsteps of devil, shaitan. لا تتبعوا خطوات الشيطان تبرنا. الشيطان فلق أتكتلوا. يهو نبي إبراهيم الشيطان بزنا يشمفوا. ይሄ የሚያመላክተው በየቀኑ ኑሯችን ላይ ሰይጣን ሊያፈታተን በብዙ ነገር ይመክራል። በትንሽ ነገር ሰይጣንን ከተከተሉ ከዛ ጀምሮ ነው ወደ ትልቅ ዞን የሚሄደውና ያንንም እንድንከላከል ማስተማራቸው ነበር ማለት ነውና ያንንም ልጃቸውን ለመሰዋት ሲሄዱ በላው ራሱ ማረድ እንዲያለ ከዛ ከገነት የገነት ከብት በግ ጅብሪል ወይም ገብርኤል ይዞላቸው መጥቶ ያንን አረዱ። ያንን ለማስታወስ ነው። በጣም ከፍተኛ እርድ የሚከሰትበት ጊዜ ነው። በአትላንታ አካባቢ እና በዩኤስ ኖርዝ አሜሪካ አካባቢ ካለን የሀረሪ ማህበረሰብ አቲክ እስከ $150,000 አገር ቤት ተልኮ እርድ የተፈጸመ ነው። በሐረር፣ በድሬዳዋ፣ በአዲስ አበባ በተለያዩ ክፍለ ከተሞች እዛ ኮሚቴ ተቋቁሞ እዛ ያሉ ኤንጂኦዎች ጋር ትስስር አድርገን ከፍተኛ ይህንን ጥሩ ስነ ምግባር የሚሰሩ የሚያበሉ ድሆችን የሚያበሉ እየተከናወነ ይገኛል። አሱ ስፒክ ሪፖርቱን በቪዲዮ የተገዙ በጎች በጣም እናመሰግናቸው የሚገቡ ወጣት ወንድሞቻችን አሉ። በአትላንታ አካባቢ እንደነ ወሂብ እና ወሂብ ዑመርና ወንድሞቻችን እህቶቻችን ከሱ ጋር የሚሰሩ በሀገር ቤት እንደነ ሀምዚ ሸሪፍ እዛ የዲያስፖራ ኤንጂኦ አለ። እዛ ይህንን ከቲሙ ጋር ብዙ ናቸው። ቁጥር ለአመስገን እንዳው በጣም ቁጥራቸው ብዙ ነው። ረምዚ ሸሪፍ፣ ረምዚ አድል፣ ዲኒር፣ ረምዚ መሐመድ ሌሎችም በቲም ሆኖ አላህ ያሳያቸው ያንን ከብት ገዝቶ እያንዳንዱ ቤት ዲሊቨሪ ያደረጉ ነው። አሱ ስፒክ ሪፖርቱን ደርሰን ይህንን አጋጣሚ ምናልባት ይህንን መልእክት ለሚሰሙ ሁሉ በእናንተ ስምና በአድማጮች ሁሉ አመሰግናቸው እፈልጋለሁ። በመላው በኢትዮጵያ ደረጃ ደግሞ እንዲሁ እንዲህ አይነት ስነ ምግባሮች እየተከናወኑ ይገኛል። የኢትዮጵያ እስልምና ጉዳዮች መሻይኾች ጋር እየተገናኘው ነው። ሀሳቡን የዒዱን እየተለዋወጡ ዘንድሮ
እንደ ኢድ አልፍጥር ለመስገድ ያለው የኮሮና ብዛቱ እየተበራከተ ስለመጣ በአገር ቤት የዘንድሮ ዒድ በየቤቱ እንዲሰገድ ተወስኗል። ክቡር ተቀዳሚ ሙፍቲ ሼህ ዑመርም በዲያስፖራ ላሉ ወንድሞችና እህቶች ከፍተኛ ማሳሰቢያም ለአገር ቤት ዱዓ እንድናደርግ ይህን ወረርሽኝ እንድናሳድድ ለአገር ቤት የሚያገለግል ነገር ሁሉ ጎናቸው ቆመን እንድናገለግል እንድንረዳቸው ጥሪ አቅርበዋል። ይህን ጥሪ ይድረሳችሁ። አገር ካለ ነው ሁሉ ነገር የሚደምቀው። አገር ከደማ እኛ አንለማም። አገር ከደማ እኛ አንለማምና እጃችን ወደ ሀገራችን እንዙር። ሀገራችን በተለያዩ ጊዜ የተለያዩ ፈተናዎች የገጠማት ወደ ላይ ወደ ታች እያለች ደፋ ቀና እያለች ትገኛለች። ይሄ የመጣውም የብጥብጥ ማዕበል ወደ ሰላም ማዕበል እንዲሸጋገር ሁላችንም የሰላም አምባሳደሮች በመሆን ሰላማዊ የሆነ የፖለቲከኞቻችን የፖለቲካ ትግላቸውን ሰላማዊና ህዝቡን ብቻ የሚጠቅም ግላዊ ወንበራቸውን ማሞቂያ ሳይሆን ህዝቡና አገርን የሚጠቅም ነገር ሁሉ እንዲሰሩ ህዝብና አገርን የሚጎዳ የሚያደማ ነገር ሁሉ እንዲያቆሙ ጥሪ ማቅረብ እፈልጋለሁ። ምክንያቱም በእነዚህ በፖለቲካ እብደት የተነሳ እዚህ ፓወር ስትራግል ውስጥ ፍሬንድሊ ፋየሩ ክሮስ ፋየሩ ብዙ ቤት ያቃጥላል፣ ብዙ ህይወት አጥፍቷል፣ እያጠፋም እያየን ነውና በዒድም ጊዜ በሻሸመኔ በተለያዩ ሌሎች የኢትዮጵያ ከተሞች የኦሮሚያ ከተሞች ተፈናቀሉ፣ ቤት ንብረታቸው ለወደመባቸው፣ ልጆቻቸው ለሞቱባቸው፣ አባቶቻቸው ሚስቶቻቸው ለሞቱባቸው ሁሉ መጽናናቱን እንመኛለን። ፈጣሪ ደግሞ በጥበቡ ሰላሙን ያወርድልን እንላለን። የዒድ ጊዜ የሰላም ጊዜ ነው፣ የደስታ ጊዜ ነው። በደስታ ልናሳልፍ ይገባል። የተቸገሩትን ሁሉ አድነን ደርሰን ልንፈልግ ይገባል። ያዘሩ ያራው እንዳለን የተቸገሩት እየለመኑን እኛም በር እስከሚያንኳኩ መጠበቅ የለብንም እና ድህነት ከምድረ ኢትዮጵያ ከምድረ ዓለም እንዲጠፋ ሁላችንም እንታገል። በተለያዩ ጊዜ በግለሰብ ደረጃ ፈተና ይገጥማል። ነቢያችን አንድ ባስተማሩን ከአንድ የቤተሰብ ከኛ በፊት ከነበሩ ህዝቦች ለእኛ ትምህርት ይሆን ዘንድ ምን አሉ? ባልየው ከባልተቤቱ ጋር ምሳ እየበላ በር ተንኳኳ አሉ። በር ስንኳኳ ባልተቤቱ ማን ነው ብላ ስትጠይቅ ድሃ ነበረ ለማኙ። በኋላ ባልየው ተቆጣት። እንዴት ለድሃ በር ዞር አባሪው ብላ እሷም ምሳሳ እንዴት ታደርጋለች? ይያባሪው አለ። እሷ ግን የባሏ ትዕዛዝ ለማክበር ሄዳ አባረረችው አሉ። ጊዜ ከርሞ ጊዜ አልፎ እቺ ባልና ቤተሰብ አንድ ላይ ነበሩ። አረበኛ ጥቅስ አለ ምን ይባላል? إذا دخل الفقر من الباب طلع الحب الكاذب من الشباك. የውሸት ፍቅር عفوا የድህነት በበር ሰተት ብሎ ከገባ ድህነት በበር ሰተት ብሎ ከገባ የውሸት ፍቅር ኮዝማቲክ የሆነ ወዳሉ ብላ ምትል ከሆነ በመስኮት ውልቅ ብሎ ይወጣል። ስለዚህ የተጋባችው ያው ለጥቅማ ጥቅም ለሀብቱ ለምናምን ነበር። ሰውየው ድህነት ሲገጥመው የግድ ተፋቱ። እቺ አሁን ተፋታ ጊዜ አልፎ ሌላ ሰው አገባች ነው። ይሄ አዲሱ ባሏ ጋራ ምግብ እየበሉ በር ተንኳኳሉ። ነቢያችን ነው የሚያስተምሩ ካለፉት ህዝቦች ትምህርት የሆነው ዘንድ በር ሲንኳኳ አዲሱ ባሏ ጠየቃት፣ ማን ነው በር ላይ ያለው? ደሃ ነው አለች። የሚበሉትን ምግብ ዶሮ ምን እንደነም ለምግቡ ሰጥቶ ሂጂ ለደሃው ስጪያለሁ። ለምግቡ ለደሃው ሰጥታ ስትመለስ እንባ በእንባ ሆነች። ለምን ነው የምታለቅሽው? ለምግቡ ነው የምታለቅሽው? አይደለም። ታዲያ ለምን ነው የምታለቅሽው? ማለቅሶ እኮ በር ላይ አንኳኳ የነበረ የድሮ ባሌ ነው ኩልፈና። የድሮ ባሌሽ ደሃ ሆኖ መጥቶ በር ላይ እሱ የሚያንኳኳው ነው? አዎ። ታዲያ እኔን ሳወቅሽኝ ማለት አላወቅኩም። እኔም እኮ የመጀመሪያ ደሃ ባሌ የመጀመሪያው ደሃ እኮ በር ላይ ሳንከባከብ ያንኳኳ የነበርኩ ደሃ
ባሏ ሆኖ አረፈ ማለት ነው። ወይጣጣ የዓለም ነገር ገላቢጦሽ እዚህ ዓለም ነገር ይገለባበጥ እጅ ያለ ብለህ ስትል ከአንድ እጅ ወጥቷል፣ ለጠላትም ታርፋለች። ዛሬ ስልጣን አለኝ ብለህ ብትል ያንተው ተራ ዘበኛም ራሱ ያንተን አለቃ ሆኖ ቁጭ ብሎ ይችላልና ጥጋብ ጥሩ አይደለም። እውነት ነው። መሬትን በትክክል መርገጥ አለብን። አይ ነው ምንገባባት ስለሆነች እሷንም ቢሆን ጠንቀቅ እያልን መርገጥ ያለብን። አዎ መቼም ይሄ መንፈሳዊ በዓል ብዙ ነገር ነው የሚያስተምረን። በዚህ ቀን ለተራቡ መድረስ፣ ለታረዙት ማልበስ፣ የታመሙትን መጠየቅ፣ የታሰሩትን አርነት መልቀቅ፣ እነዚህ ነገሮች ሁሉ ነው ያሉትና በጣም ነው ከልብ የምናመሰግነው። እንደ መጨረሻ ቃል ዛሬ የይቅርታም ቀን ነው ለኛ። ሁሉ ጊዜ ሐሙስ በቀን ቅዱስ እንለዋለን። ሁሉ ጊዜ ስለ ይቅርታ ነው። እርሱም ባለፈው ከአንድ ወር በፊት ይመስለኛል 2 ጊዜ በተከታታይ በይቅርታ ዙሪያ ስንነጋገር ስንወያይ ነበርና ስለ ይቅርታ ጥቂት ይበሉንና የዛሬውን የመንፈሳዊ ቡራኪውን እናጠቃል። ሌሎች ስለ ይቅርታው ቀጥለናልና የእርሶንም ሐሳብ ኢንኮርፖሬት እያደረግን የሌሎችንም ሐሳቦች እየጨመርን ወደ ተሻለ መንገድ እንሄዳለን ብለን እናስባለን። ማህበረሰቡን በይቅርታ መንፈስ በማወያየት ላይ ነን። ሀገራችን ያለችበት ችግር ለእርሶ የተሰወረ አይደለም። እንደሚያውቁት ማጣፊያው የቸገረው ችግር ነው። አንዱን ስንለው አንዱን ነው እንደ ሽንኩርት ሲልጡት ማልቅ ነው እና እርሶም የመንፈሳዊ አስተውሎትን ብርሃኑን ይስጡንና እንሰነባበት። ሼክ ሰላዲን እሺ ነቢያችን ምን አሉ ሲያስተምሩ? ዋዕፉ ዐመን ظለመክ ዋዕፉ ዐመን ظለመክ። ትርጉሙ የበደለህን ይቅር በል። የበደለህን ሳይሆን የበደለህን ይቅር በል። እምቢ ካልክ ራስህ በዳይ ያደርጋል። እንደዚህ በድል ያደርግና ሌላ ሰው እጅ ላይ ትወድቃለህ። አማራጭ የለም። ስለዚህ it is our way of life። የኛ ስንቅ ነው ይቅር ማለት፣ ባህላችን ነው፣ ትልቅነት ነው፣ ታላቅነት የሚፈልግ ሰው ካለ መሸመት ከፈለገ ታላቅነት በይቅርታ ነው። ታላቅነት ለመፈለግ ከፈለገ በይቅርታ ነው። ስልጣንም የፈለገ ከሆነ በይቅርታ ነው። ችግሩ ምንድነው? በይቅርታ አለስልሶ ይቅርታ ጠይቆ ምን ብሎ ከፍተኛ ቦታም ሊደርስ ይችላል። ከዛ በኋላ ደግሞ ሰይጣን መጥቶ ይዘይረውና ጥጋብ ይሰማዋል። እዛ ላይ እንደወጣ በይቅርታ እንደወጣ ረሶታል። እንደገና ደግሞ መውረዶ አይቀርም። ስለዚህ ይቅርታን ሜንቴን ማድረግ ያስፈልጋል። ይቅርታ ማከብከብ። አሁን ለምሳሌ አንድን ተክለህ ሳይገባው ምን ሳይለው አብቦ አያግም፣ መኮልኮል ያስፈልጋል። የዴይሊ ስንቃችን ነው። ዴይሊ እንጋጠማለን። በመኪና ስንሄድ አንዱ ፊት ለፊት አይመጡ ግጥም አድርጎ ይዘጋል። ስራ ቦታ መላተም ይመጣል። ከገዛ ቤተሰብ ልጆቻችን ጋራ መላተም ይመጣል። ከሀገራችን ልጆች ጋራ መላተም ይመጣል። ከሰው ልጅ ጋራ መላተም ይመጣል። ሁሉ ጊዜ ሳይድ ባይ ሳይድ ነው የሚሄደው። ግፍ ካለ ደግነት አለ፣ ሙቅ ካለ ብርድ አለ፣ ጭካኔ ካለ ደግሞ ደግነት መኖር አለበት። ስለዚህ ይቅርታ የሚለውን it's a part of my way of life ብለን እያንዳንዳችን የዕለታዊ ስንቃችን የዕለታዊ ስነ ምግባራችን መሆኑን አውቀን በተጠንቀቅ መጠበቅና መዘጋጀት ያስፈልጋል። እንዳውም ታላቅነት ሳይጠይቅ ነው ይቅርታ መልስ ማነው ይቅርታ መጠየቅ ሳይጠይቅ። ለሌላው ለበደለ ሰው እንኳን ተጸጽቶ ይቅርታ እንዲጠይቅ ከፈለግ አንተ ጀምር። it work። ሰውም ግብዝና ይመስለዋል፣ የራሱ የጎደለ ይመስለዋል። እናንተ ፕሮግራም እንዳልኩት ይቅርታ ስለጠየቅ ከደሞዝ አይቆረጥ ወይንም ከስልጣንህ አይጓመድ። what's the problem? ይሄ የዲያብሎሳዊ የሆነ ሰይጣናዊ ትምክህት ትልቅ ጠላታችን ነው። ሳይታወቀው ሰው ትምክህት ውስጥ ሲገባ ሀምብልነስ ሲያጣ ገና ፉትስቴፕ ኦፍ የጥፋት ተልእኮ ውስጥ እንደጀመረ ማወቅ አለበት። ትምክህት፣ እኔ ብቻ፣ እኛ የምትለው መዝገበ ቃላቱ ይጠፋዋል። እኔ ብቻ፣ እኔ ልኑር፣ who cares? እኔ ላግኝ፣ እኔ ብቻ ይመርብኝ፣ እኔ ብቻ ልልበስ፣ እኔ ብቻ ልብላ፣ ልጆቼ ብቻ። የሌሎች ልጆችስ፣ የሌላ ቤትስ፣ የሌላ ሰው ምስስ፣ የሌላ ሰው ሌላውስ
أنت feeling إن لا لهم كو feeling كله حب يعني استبرز حب نبيات السياسة حب لأخيك كما تحب لنفسك أشر لراس متفلقون لليلا سو فلق لراس تمن لراس منه متمنى ترى لما قبلت لليلا سو دمو ترو تمن لراس ترو باقي تمن ليلاهم ترو ياغين موكل لراس سو سبد عندنا عالم متفلقون then أنت من ذا it goes hand in hand see arrogancy it's a disease ባለፈው ጊዜ እንዳልኩት እናንተ arrogancy ይሄ rigidity ያመጣል ጥጋብ ያመጣል ዓለማዊ ራሱ የራሱ ዓለም ይፈጥራል የራሱ ዓለም ይፈጥራል ቅዠት ይፈጥራል ስለዚህ ከሪያሊቲ ጋራ ተች አይሆንም ትንሽ ገንዘብ ካገኙ ጥጋቡ አይቻልም ስልጣን ካገኘ ጥጋቡ አይቻልም ውበት ካማረባት አንዳንድ ሴት በቦታ ተመክታ ጥጋቡ አይቻልም ጥጋብ በመልክም ብሰጥህ የሰጠን ፈጣሪ አመስግን በሌላው ያ መልክ አንተ ስለሌለው አትመጻደቅ በአንድ ኢንሲደንት ያ የምትመካበት መልክ ራሱ አፕሳይድ ዳውን ይደረጋል በአንድ መኪና አደጋ ወያን ነገር መጥቶ ያ ፊትህ ያምር የነበረው ይቀይረዋል ጥጋብም ሀብትም ከሆነ ሀብቱ ጾሙ ለምን ብሎ ጠፍቶ ከዛ በኋላ ዜሮ ይመለሳል ስለዚህ አግኝቶ እንደማጣት መጥፎ አይደለም አግኝቶ ከማጥፋት አግኝቶ ከማጣት አላህ ይጠብቀን አሜን አግኝቶ ከማጣት አላህ ይጠብቀን ከጥጋቦቹ ሁሉ ደግሞ አላህ ይጠብቀን አሜን ሰላሙን የሰላም አዋጅ ሰማይ ላይ ከሰማይ ዘልቆ ወደ መሬት አዋጁ ይድረስልን አሜን የተቸገሩትን ሁሉ ከችግራቸው የምናላቅቅ ፈጣሪ ያድርገን ሀገራችንን ሰላም ያድርገን ሁላችንም የልባችን ይስጠን በደግነት በክፋት ሳይሆን በደግነት ይስጠን ጥሩ ስለልቦና ይስጣቸው ወለዱ ደግ ልጆች አላህ ያስጣቸው ያላገቡ ጥሩ ምስት ለሚፈልጉ ጥሩ ምስት አላህ ያስጣቸው ጥሩ ወንድ ጥሩ ባል አላህ ያስጣቸው አሜን ዘመኑም የትዳር ዘመን ይሁን የደስታ ዘመን ግን በተመሳሳይ ቋንቋ የሀገራችን ህዝብ የተለያየ ስለሆነ እነሱም በመንገድ መልካም ስምኞትን የሚገልጽላቸው እንደውም ፈተናጋሪዎች ربي عيد قارين وعبدو عيد قايا عيد بركة عيد خيري عيد رحمة ربي وعبدو بلان شفت ربي شفا ربي نوها خاسي سلام ربي نوها بوسو لا هرارين تناقاريوش لا مرفا عيد مبارك تستزالة لما يزالة بركة زال عيد كل ذلين الله وشنا تدوى توفيقه الله إلهي تكرينيا تناقاريوشم روحوس عيد يكبرنا إلنا ناي سلام ناي تعنا يكبرنا بمونو ناي قبل بنا زلو خير نقربونه ربي عبنا عيد مبارك نبلكم نصوت قاريوتشم ولا ليال عيد مبارك بالدين كلنا هاي عيد ونكسن عيد بركيسن إلى إنه يدو تمانتين عيد برواقو إلى إنه يدو عيد كلنا هاي العربية تناقل جملة من العالم نتمنى لكم عيد مبارك وتقبل الله طاعتكم عيد مبارك نسأل الله سبحانه وتعالى أن يجعله لنا عيدا سعيدا مباركا رخاء لنا والناس المسلمين أجمعين عيد مبارك بإنجليزية بدأ أسوأ على الدولة جاكلم we wish you happy, pleasant, peaceful Eid Mubarak. May Allah subhanahu wa ta'ala accept our worship. May Allah subhanahu wa ta'ala bless our way of life and protect us from all harms of this life, the next life. Be always part of the solution, never ever be part of the problems. May Allah subhanahu wa ta'ala unify our people and our country of birth, Ethiopia. May God bring permanent peace for Ethiopia and the rest of the world. Amen. Amen. ማለት የዒዱን ዋዜማ እያም
ሙስሊሙ ሁሉ የምታከብሩ ወንድሞች ዒድ ሙባረክ የሰላም የደስታ የበረከት እናንተ ለዚህ እንደሰጣችሁ እንደሁል ጊዜ ከልብ ተነስቼ አመሰግናለሁ። እኛም በጣም ነው የምናመሰግነው ሼክ ሳላዲን። እግዚአብሔር ያክብርልን። እናመሰግነው። እግዚአብሔር ያክብርልን። ቴንክ ዩ ሲ በጣም ደህና ይደሩ። ቅድስ ሀረሪ ሴት መሰሉ እኮ። አዎ ወደ እርሶ ልጠጋጋ ነው። ኢድ ስለሆነ ነው ሼክ ሳላዲን። ይሄም ቢሆን ጥሩ ነው። በጣም አመሰግናለሁ። በየዓመት ያደረሰን በሰላም ያቆየን ይላሉ በዒድ ቀን كل عمل صويه بردانا እኔ ምንሽ የሐረር ልብስ መሆኑን አላወኩኝም ነበር ለካ እኔ ባለቤቱ ሲመጡ ታወቀብኝ በደንብ አዎ ሼክ ሳላዲን ሲነግሩ የኔ ሸሚዝ ልል ነበር ኬቶን ያልኩ ነበር ያው የመንፈሳዊ መልእክቱና የዛሬውን ቀን ለኢትዮጵያ ሙስሊሞች አውደ ዓመት ምክንያት በማድረግ ሼክ ሳላዲን ሰጡን መንፈሳዊ ቃል ነበር። ቀደም ሲል ያሰማነው እንግዲህ ወደ ተከታዮቹ መርሃ ግብሮች ደግሞ እናመራለን። ካሳሁን እስከሚገባ ድረስ እንግዲህ በእኛው እንጀምረው። ዛሬ የይቅርታ ቀን ነው። ይቅርታ የምንባባልበት የምንልበት የምናዘክርበት ነው። በጣም የይቅርታ ቀን ደግሞ ሁሉ ጊዜ እንደሚታወቀው የሁላችሁንም ተሳትፎ ይጠይቃል። ዛሬ ይሄንን ድምጽ የምታዳምጡ ይቅርታ ምንድነው ከሚለው ተነስተናል። የሃይማኖት መሪዎችን አቅርበን ተወያይተናል። ከሃይማኖት መሪዎች ባሻገር ደግሞ በማህበረሰብ ውስጥ እንዴት ነው ይቅርታ የሚታየው? ይቅር ማለት ምን ማለት ነው? ምንድነው ለይቅርታ የሚያስፈልገው? ይቅርታ በማለት ይቅርታ አድራጊው ነው ወይስ ይቅርታ ተደራጊው ነው ይበልጥ ነፃነት ያለው? በማህበረሰብ ደረጃ ምን ይጠበቅብናል? ሁሌ ቂምና ጥላቻን እያከማቸን ከራሳችን አልፈን ለልጅ ልጆቻችን እያተረፍን ነውና የት ላይ ነው የሚቆመው የሚሉትን ጥያቄዎች እያነሳን የተወያየነው። በርካታ ችግሮች አሉ። በርካታ የፖለቲካ፣ ማህበራዊ፣ የኢኮኖሚ፣ ባህል ብዙ ችግሮች አሉ። ከችግሮቻችን በላይ ግን እንዴት ነው መፍትሄ በተለይ በእንዲህ አይነት መሰረታዊ ጉዳዮች ላይ ተስማምተን የጋራ መፍትሄ የምንፈልገው የሚለው አላሁ አክበር አላሁ አክበር አላሁ አክበር ወሊላሂል ሐምድ الله أكبر الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله وبحمده بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون اللهم صل على سيدنا محمد وعلى آل محمد وعلى أصحاب محمد وعلى أنصار محمد وعلى أزواج محمد وعلى ذرية محمد وسلم تسليما كثيرا رب اغفر لي ولوالدي رب ارحمهما كما ربياني صغيرا الله أكبر الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر
ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله وبحمده بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون اللهم صل على سيدنا محمد وعلى آل محمد وعلى أصحاب محمد وعلى أنصار محمد وعلى أزواج محمد وعلى ذرية محمد وسلم تسليما كثيرا رب اغفر لي ولوالدي رب ارحمهما كما ربياني صغيرا الله أكبر الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله وبحمده بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون اللهم صل على سيدنا محمد وعلى آل محمد وعلى أصحاب محمد وعلى أنصار محمد وعلى أزواج محمد وعلى ذرية محمد وسلم تسليما كثيرا رب اغفر لي ولوالدي رب ارحمهما كما ربياني صغيرا الله أكبر الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله وبحمده بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون اللهم صل على سيدنا محمد وعلى آل محمد وعلى أصحاب محمد وعلى أنصار محمد وعلى أزواج محمد وعلى ذرية محمد وسلم تسليما كثيرا رب اغفر لي ولوالدي رب ارحمهما كما ربياني